ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ከመረጃዎቻችን መካከልም በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸው ተሰምቷል በዛሬው ዕለት ከታሳሪዎቹ መካከል አንዱ የሆኑት መሪጌታ በላይ አዳሙ በጥበቃ ፖሊሶች ተደብድበው ከፍተኛ ጉዳት እንደደረሰባቸው መሰረት ሚዲያ አገኙት ባሉ መረጃ መሰረት ዘግቧል ይህን መረጃ ዝርዝሩን በዜናችን የምናስደምጣችሁ ይሆናል በአማራ ክልልና አዲስ አበባ መካከል በትራንስፖርትና የጭነት ተሽከርካሪዎች ላይ የሚፈጽሙ እገታዎችና ግድያዎችን ለመከላከል መከላከያ ሰራዊቱና ሌሎች የጸጥታ ኃይሎች እጀባ እንደጀመሩ ተሰምቷል እጀባውን ለማግኘትም ከአማራ ክልል የሚነሱ ተሽከርካሪዎች በኦሮሚያ ክልል ሰሜን ሸዋ ዞን ጓጽዮን ከተማ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ደግሞ ፊቼ ከተማ መሰባሰብ እንደሚጠበቅባቸው ትዕዛዝ ተላልፏል ይህ መረጃ በዜናችን በዝርዝር እናስደምጣቸዋለን በአዲስ አበባ የሚኖሩ የትግራይ ባለሀብቶች የጌታቸው ረዳና የደብረጽዮን ቡድን በሚል ወደ ግጭት እየገቡ ነው የሚል መረጃ ተሰምቷል የህወሓት መከፋፈል በባለሀብቶች መቧደንን ከማስከተሉ በላይ በመካከላቸው ግጭት እስከመፈጠር የደረሱበት ሁኔታ እንዳለም ነው መረጃዎች የሚያሳዩት ዝርዝሩን በዜናችን እናሰማቸዋለን በሰሜን ወሎ ዞን በቅርቡ በተካሄደ ውጊያ በርካታ ሰዎች መገደላቸውና መቁሰላቸውን ዓለም አቀፉ ቀይ መስቀል ኮሚቴ አስታውቋል 16 በጽኑ የቆሰሉ ምርኮኞችም አስቸኳይ ቀዶ ህክምና እንደሚያስፈልጋቸውና ከነዚህ ውስጥ አምስቱ ደግሞ ህይወታቸውን ለማዳን በሰዓታት ውስጥ ህክምና ማግኘት እንደሚገባቸው ተሰምቷል መረጃውን በዜናችን በዝርዝር እንመለከተዋለን በምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች አደረሱት በተባለ ጥቃት በንጹሃንና በቤት ላይ ጉዳት እንደደረሰ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ አስታውቋል የሸኔ ጽንፈኞች ትናንትና ማምሻውን በሶዶ ወረዳ ሰመሮ አካባቢ ገብተው እየተታኮሱ እንደነበርና ቤቶች ላይም ጉዳት እንዳደረሱ መረጃው አለን ሲሉም ተናግረዋል ይህን መረጃም በዜናችን በዝርዝር እንመለከተዋለን የትግራይ ደቡባዊ ምስራቅ ዞን ፖሊስ ሐሙስ መስከረም 9 ቀን 2018 ዓ.ም ሌሊት በአንድ አይሱዙ የተጫኑና ለህገወጥ ስደት ከቤታቸው የወጡ 67 ወጣቶችን በቁጥጥር ስር እንዳዋለ መግለጹ ተሰምቷል በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ ወደ መጀመሪያው መረጃችን ስናልፍ በአዲስ አበባ የሚኖሩ የትግራይ ባለሀብቶች የጌታቸው ረዳና የደብረጽዮን ቡድን በሚል ወደ ግጭት እየገቡ መሆኑ ተነግሯል በህወሓት ውስጥ የተፈጠረውን ክፍፍል ተከትሎ በአዲስ አበባ ከተማ የሚገኙ ባለሀብቶች የአቶ ጌታቸው ረዳና የዶክተር ደብረጽዮን ደጋፊዎች በሚል ለሁለት መከፈላቸውን ዞብል ፖስት አገኘሁት ባለው መረጃ መሰረት ዘግቧል የህወሓት መከፋፈል በባለሀብቶች መቧደንን ከማስከተሉም በላይ በመካከላቸው ግጭት እስከመፈጠር የደረሱበት ሁኔታ መኖሩም ነው የተገለጸው በባለሀብቶች መካከል የተፈጠረውን ልዩነት ተከትሎ ከአስመጭና ላኪ እስከ አምራች ድርጅቶች ድረስ በትግራይ ባለሀብቶች በሽርክና የሚንቀሳቀሱ የንግድ ስራዎች እስከ መቆም እየደረሱ ነው ተብሏል የአቶ ጌታቸውና የዶክተር ደብረጽዮን ገብረ ሚካኤል ደጋፊ በሚል የተፈጠረው ፖለቲካዊ ልዩነት በመዲናዋ የሚገኙ የትግራይ ተወላጆችን የማህበራዊ ህይወት ግንኙነት እስከ ማቋረጥ ጭምር መድረሱም ተነግሯል እኒሁ ባለሀብቶች የጌታቸውና የደብረጽዮን ቡድን በሚል ተከፋፍለው በተለያዩ ጊዜያት ስብሰባዎችን እስከ ማድረግ የደረሱ ሲሆን በመካከላቸው የተፈጠረው ልዩነት ይበልጥ እየተካረረ መሄዱም ነው የተገለጸው እንደ ዞብል ፖስት ዘገባ ከሆነ በባለሀብቶች መካከል እየተካረረ የመጣው መከፋፈል በምሽት ቤቶች ሽጉጥ እስከ መማዘዝ የደረሰ ሲሆን በተያዘው የመስከረም ወር ብቻ መሰል ድርጊቶች በቦሌና ሳር ቤት አካባቢዎች ሁለት ጊዜ መከሰታቸው ተሰምቷል በህወሓት ውስጥ የተፈጠረው ልዩነት ከአመራሮቹ አልፎ በንግዱ ማህበረሰብ ጭምር እየተስተዋለ መምጣቱ በትግራይ ፖለቲካ ውስጥ እየሰፋ የመጣውን የፖለቲካ ስንጥቃት አጉልቶ የሚያሳይ ተደርጎ ሊወሰድ እንደሚችልም ተዘግቧል ወደ ቀጣዩ መረጃችን ስናልፍ በአማራ ክልልና አዲስ አበባ መካከል በትራንስፖርትና የጭነት ተሽከርካሪዎች ላይ የሚፈጸሙ እገታዎችንና ግድያዎችን ለመከላከል መከላከያ ሰራዊትና ሌሎች የጸጥታ ኃይሎች እጀባ መጀመራቸውን ዋዜማ ዘግቧል እጀባውን ለማግኘት ከአማራ ክልል የሚነሱ ተሽከርካሪዎች ከቀኑ 6 ሰዓት ኦሮሚያ ክልል ሰሜን ሸዋ ዞን ጓጽዮን ከተማ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ከረፋዱ 4 ሰዓት ላይ ፍቼ ከተማ መሰባሰብ እንደሚጠበቅባቸውና ጸጥታ ኃይሎቹ በየከተማው እየተቀባበሉ እጀባውን እንደሚያካሂዱ ተገልጿል እጀባው ከተጀመረ ወዲህ በሰሜን ሸዋ ዞን ታጣቂዎች በተሽከርካሪዎች ላይ የሚፈጽሙት እገታ መቆሙንም ዘገባው ጨምሮ ገልጿል
ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ኤሌክትሪክ አገልግሎት የቆጣሪ ምርመራ የሚያደርግ ዘመናዊ መተግበሪያ ስራ ላይ አውሏል። የኢትዮጵያ ኤሌክትሪክ አገልግሎት የቆጣሪ ምርመራ አሰራር ላይ ግልጽነት፣ ተጠያቂነትና ተአማኒነትን ለመፍጠር ያስችላል ያለውን ዘመናዊ መተግበሪያ ከዛሬ ጥቅምት 1 ቀን 2018 ዓ.ም ጀምሮ ስራ ላይ እንደሚያውል አስታውቋል። መተግበሪያው ከፍጆታ ክፍያና ከኃይል ብክነት ጋር ተያይዘው የሚከሰቱ ችግሮችን ለመቀነስ ያለመ መሆኑን አገልግሎቱ አስታውቋል። በተለይም በቆጣሪ ፍተሻ ሂደት ወቅት ለደንበኞች ከፍተኛ የሆነ ግልጽ ነትና ተጠያቂነትን በማረጋገጥ ሁሉንም የፍተሻ መረጃዎች በሲስተም ውስጥ ለመመዝገብ ያስችላል ተብሏል። በተቋሙ መበልጸጉ የተገለጸው ይህ ዘመናዊ የቆጣሪ ምርመራን የሚያግዝ መተግበሪያ ወይም አፕሊኬሽን ከዚህ በፊት በማኑዋል ይመዘገብ በነበረው መረጃ ላይ የሚስተዋሉ የምርመራ መረጃ ክፍተቶችን ያስቀራል። በተጨማሪም ሁሉም የተመዘገቡ መረጃዎች በአንድ ጊዜ በቀላሉ ለመመልከት የሚያስችል እድል ይፈጥራል። የቆጣሪ መመርመሪያ አፕሊኬሽኑን በቀላሉ ስልክ ላይ በመጫን የቆጣሪ ምርመራ መረጃዎችን ለመመዝገብ የሚያስችል ነው ያለው አገልግሎቱ ለሁሉም የቆጣሪ አይነቶች ስራ ላይ መዋል የሚያስችል ከመሆኑም በላይ በቆጣሪ ላይ የሚደረጉ ህገወጥ ተግባራትን ጨምሮ የቆጣሪ መረጃዎችን ይመዘግባል ብሏል። በተጨማሪም መረጃዎችን በዲጂታል መልክ ለመያዝ የምስል መረጃዎችን በመያዝ ስራዎችን በቀላሉ ኦዲት ለማድረግ እንዲሁም ፈጣን የስራ ፍሰቶች እንዲኖር በማድረግና ወጪን የሚቀንስ በመሆኑ ዘርፈ ብዙ ጠቀሜታዎች አሉት ሲል አገልግሎቱ አስታውቋል። ደንበኞችን በምርመራ ሂደቱ ቅሬታ ቢኖራቸውም ግልጽና የተደራጀ መረጃ በማግኘት ውሳኔ ለመስጠት አመቺ እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ በአዊ ብሔረሰብ ዞን በእንጅባራ ከተማ አስተዳደር በማህበረሰቡ ላይ የማጭበርበር ወንጀል ሲፈጽሙ የነበሩ ተጠርጣሪዎችን በቁጥጥር ስር ማዋሉን የእንጅባራ ከተማ አስተዳደር ፖሊስ አስታውቋል። ተጠርጣሪዎቹ የስርቆትና የማጭበርበር ወንጀሎችን የሚፈጽሙት አደንዛዥ እጾችን ተጠቅመው በማፍዘዝ መሆኑንም የከተማው አንደኛ ፖሊስ ጣቢያ አዛዥ የሆኑት ምክትል ኢንስፔክተር የኔው ፈቃዱ ተናግረዋል። ተጠርጣሪዎች በቁጥጥር ስር ሲውሉ በርካታ የኤቲኤም ካርዶችና ሎተሪ ደርሷቸዋል በማለት የሚያጭበረብሩበት ህጋዊ ያልሆኑ ሎተሪዎች ይዘው መገኘታቸውንም ምክትል ኢንስፔክተር የኔው ገልጸዋል። ማህበረሰቡ አላስፈላጊ ጥቅም ለማግኘት ከሚደረግ ህገወጥ ተግባር ራሳቸውን በማራቅና አጠራጣሪ ሁኔታዎችን ሲመለከቱ በአቅራቢያቸው ለሚገኙ የህግ አካላት ጥቆማ እንዲሰጡም የፖሊስ አዛዥ ማሳሰባቸውን የአዊ ብሔረሰብ ዞን ፖሊስ ሚዲያና ኮሙኒኬሽን ክፍል መረጃውን አጋርቷል። ወደ ቀጣዩ መረጃችን ስናልፍ በሰሜን ወሎ ዞን በቅርቡ በተካሄደው ውጊያ በርካታ ሰዎች መገደላቸውንና መቁሰላቸውን ዓለም አቀፉ ቀይ መስቀል ኮሚቴ አስታውቋል። ኮሚቴው በመስከረም ወር መጨረሻ ላይ ድንገተኛ ግጭት መባባስ መከሰቱን ተከትሎ በአካባቢው ያለው ሰብአዊ ሁኔታ በእጅጉ ማሽቆልቆሉን ገልጿል። ይህም የበርካታ ሰዎች ሞት፣ የተዋጊዎች መማረክና ሌሎች ከባድ ሰብአዊ ችግሮችን አስከትሏል ነው የተባለው። ዓለም አቀፍ ቀይ መስቀል ኮሚቴ በላሊበላ ቡድን መሪ የሆኑት ማርቲን ታልማን በግጭት ከባድ ጉዳት ከደረሰባቸው የቁል መስክና ሙጃ አካባቢዎች መመለሳቸውን ገልጸው ባለፉት ቅርብ ቀናት ውስጥ በሰሜን ወሎ ዞን ብዙ ሰዎች ተገድለዋል ወይም ቆስለዋል ብለዋል። የአካባቢው የጤና ሰራተኞች ውስን በሆኑ መሳሪያዎች ታግዘው የቆሰሉ ተዋጊዎችንና ንጹሃን ዜጎችን አክመዋል። 16 በጽኑ የቆሰሉ ምርኮኞች አስቸኳይ ቀዶ ሕክምና ያስፈልጋቸዋል። ከነዚህ ውስጥ 5ቱ ደግሞ ህይወታቸውን ለማዳን በሰዓታት ውስጥ ሕክምና ማግኘት ይኖርባቸዋል ሲሉ ገልጸዋል። ዓለም አቀፍ ቀይ መስቀል ኮሚቴ ባለፈው ሳምንት በላሊበላና ወልዲያ ከተማ ዙሪያ 2 የአደጋ ጊዜ ቡድኖችን በማሰማራት ለ6 የጤና ተቋማት የመድኃኒትና የህክምና ቁሳቁስ አቅርቦቶች ማድረሱን አስታውቋል። ድርጅቱ ያደረሰው አቅርቦቶች 250 ለሚሆኑ በጽኑ የቆሰሉ ሰዎችን ለማከም የሚያስችል በቂ የቀዶ ህክምና ቁሳቁስ ያካተተ መሆኑንም ገልጿል። መስከረም 28 ቀን ኮሚቴው በአማራ ፋኖ ታጣቂ ቡድን ተላልፈው የተሰጡትን 16 በጽኑ የተጎዱ ሰዎችን ከግንባር በማስወጣት ወደ ወልዲያ ከተማ በማዘዋወር ለተጨማሪ ህክምና ለመንግስት ኃይሎች ማስረከቡን ገልጿል። በማግስቱም የኮሚቴው ሰራተኞች በሰሜን ወሎ በአማራ ፋኖ ታጣቂዎች ቁጥጥር ስር ያሉ ምርኮኞች ያሉበትን ሁኔታና ያዝ ለመገምገም ጉብኝት አድርገዋል ተብሏል። ዓለም አቀፍ ቀይ መስቀል ኮሚቴ በቁል መስክና ሙጃ ለሚገኙ የጤና ጣቢያዎች የመጀመሪያ የህክምና ድጋፍ መስጠቱን ገልጾ የቁሳቁስ እጥረት በመኖሩ ምክንያት በሚቀጥሉት ቀናትም ተጨማሪ አቅርቦቶችን ለማምጣት እቅድ እንዳለው አስታውቋል። በተጨማሪም ለወልዲያ፣ ቆቦ፣ ተክለሺ ሆስፒታሎችና የጤና ተቋማት የቀዶ የህክምና ቁሳቁሶችን የለገሰ ሲሆን ለላሊበላ ሆስፒታልም ተመሳሳይ እርዳታ ለመስጠት አቅዷል። ድርጅቱ በአማራ ክልል ውስጥ ያሉ ሁሉም ተፋላሚ ወገኖች ዓለም አቀፍ የሰብአዊ ህግን እንዲያከብሩ ጥሪ ያቀረበ ሲሆን ህጉ ንጹሃን ዜጎችንና በውጊያው የማይሳተፉ ሰዎችን ቆስለው ወይም ተማርከው የተገኙ ተዋጊዎችን ጨምሮ የሚከላከል መሆኑን አስታውሷል። በሰሜን ወሎና ሌሎች የተጎዱ አማራ ክልል አካባቢዎች የአስቸኳይ ጊዜ ምላሽ ስራውን እንደሚቀጥልም ገልጿል።
ወደ ቀጣዩ መረጃችን ስናልፍ በምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች አደረሱት በተባለ ጥቃት በንጹሃንና በቤት ላይ ጉዳት መድረሱን የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ገልጿል። የአካባቢው ነዋሪዎች ታጣቂዎች ትናንት በፈጸሙት ጥቃት ንጹሃን መገደላቸውን የገለጹ ሲሆን ስለ ጉዳዩ ማብራሪያ የተጠየቁት የቢሮ ኃላፊ አቶ ተመስገን ካሳ በበኩላቸው ጥቃት ተፈጽሟል መባሉ እውነት መሆኑን አረጋግጠዋል። የሸኔ ጽንፈኞች ትናንትና ማምሻውን በሶዶ ወረዳ ሰመሮ አካባቢ ገብተው እየተታኮሱ እንደነበርና ቤቶች ላይ ጉዳት እንዳደረሱ መረጃው አለን ሲሉ አቶ ተመስገን ተናግረዋል። የስንት ሰው ህይወት አለፈ የሚለውን ዝርዝር መረጃ ገና ያጣራን ያለነው ሲሉም አክለዋል። ታጣቂዎቹ በተለያዩ ጊዜያቶች እንደዚህ አይነት ጥቃቶችን ሰነዘሩ ሲባል ይደመጣል። ጉዳዩ መፍትሄ እንዲያገኝ ምን እየተሰራ እንደሆነ ለቀረበላቸው ጥያቄ ይሄ እኮ ታጣቂ አይደለም፣ ጽንፈኛ ሸኔ ነው፣ ሌላ የመንግስት ታጣቂ አይደለም ጉዳት እያደረሰ ያለው ሲሉ ምላሽ ሰጥተዋል። አሳቻ ሰዓት ተጠቅሞ ነው ይህ ድርጊት የተፈጸመው የሚል መረጃ ደረሰን ያሉት ኃላፊው ስለ ዝርዝር ጉዳቱ ገና መረጃዎች ያጣሩ እንደሆነና በአካባቢው ተመሳሳይ ችግር እንዳይፈጠር ጥበቃ የማጠናከር ስራ እየተሰራ መሆኑን አስረድተዋል። የአካባቢው ነዋሪዎች በበኩላቸው ታጣቂዎች ትናንት 12 ሰዓት ገደማ ባደረሱት ጥቃት 4 ሰዎች ተገድለው 10 ደግሞ ታግተዋል ማለታቸውን ዶቼ ቬለ ዘግቧል። 3 ነዋሪዎች ከአጎራባች የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ ናቸው ያሏቸው ታጣቂዎች እየተኮሱ መንደሩን መክበባቸውን ተናግረው 4 አርሶ አደሮች ከቤት ለመውጣት በጥይት ደብድበው ገድለዋል ነው ያሉት። ሌሎች ነዋሪዎች ተደናግጠው ከመንደሩ ሲሸሹ 15 የመኖሪያ ጎጆዎችን በእሳት አቃጥለዋል። ማምለጥ ያልቻሉ ሴቶችና ህጻናትን ጨምሮ 10 ሰዎችን አግተው ወስደዋል ሲሉም ነዋሪዎቹ ተናግረዋል። የአራቱን አስከሬን ገና እንደቀበሩና የታገቱት ደግሞ ይኑሩ ይሙቱ እንደማይታወቅም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የትግራይ ደቡባዊ ምስራቅ ዞን ፖሊስ ሐሙስ መስከረም 29 ቀን 2018 ዓ.ም ሌሊት በአንድ አይሱዙ የተጫኑና ለህገወጥ ስደት ከቤታቸው የወጡ 67 ወጣቶችን በቁጥጥር ስር እንዳዋለ ገልጿል። ነገር ግን አዘዋዋሪዎቹ እንዳልተያዙና ወዴት ቦታና አቅጣጫ በመጓዝ ላይ እንደነበሩ ያልገለጸው ፖሊስ አዘዋዋሪዎቹ ካስያዟቸው በኋላ ጥለዋቸው መጥፋታቸውን አስታውቋል። የመኪናው አሽከርካሪ ጨለማን ተገን አድርጎ እያሽከረከረ ያለ ቁም የሚል የፖሊስ ትዕዛዝ ጥሶ ቢያመልጥም መኪናዋ በጥይት ተመታ ለመቆም እንደቻለችም ፖሊስ ጨምሮ ገልጿል። ወጣቶቹ አዘዋዋሪዎቹ መስከረም 29 ቀን 2018 ዓ.ም ከሌሊቱ 7 ሰዓት ኬላ ሳትፈተሹ ታልፋላችሁ በማለት አጓጉዘውናል ሲሉ ለፖሊስ ቃላቸውን ሰጥተዋል። ወጣቶቹ በህገወጥ ደላሎች የሚካሄድ ህገወጥ ስደት እንዲጸየፉ ያሳሰበው ፖሊስ ህገወጥ አዘዋዋሪዎቹ እንዲያዙም የህዝብ ትብብር ያስፈልገናል ሲልም ፖሊስ ጠይቋል። ወደ ቀጣዩ መረጃችን ስናልፍ በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸው ተሰምቷል። በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ የፋኖ ታጣቂዎችን ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ቤተሰቦቻቸው ተናግሯል ሲል መሰረት ሚዲያ ዘግቧል። እስረኞቹ ከጠበቃቸው ጋር እንዳይገናኙ ተከለከሉ የተባለው ምን ያክል እውነት ነው የሚል ጥያቄም ከጠበቆቹ አንዱ ለሆኑት ለአቶ ሰለሞን ገዛኝ ቀርቦላቸዋል። አቶ ሰለሞን ጉዳዩ እውነት መሆኑን አረጋግጠው እስረኞቹን አግኝተ የህግ አገልግሎት መስጠት አትችልም በሚል የተከለከልኩት እኔ ነኝ ሲሉ ገልጸዋል። ከእስረኞቹ ጋር እንዳይገናኙ የተከለከሉበት ምክንያት ምንድነው ተብሎ ለተነሳላቸው ጥያቄ ሲመልሱ ደግሞ ካሳለፍነው ዓመት ሐምሌ ወር ጀምሮ እስከ ጥቅምት ወር 2018 ዓ.ም ድረስ በሽብር የተከሰሱ እስረኞቹን ለይተው ከጠበቆቻቸው ጋር እንዳይገናኙ በሚል በማረሚያ ቤቱ አስተዳደር ተከልክለናል ሲሉ አቶ ሰለሞን አክለዋል። ጠበቃው ጨምረውም እንኳን ጠበቆቻችን ቤተሰቦቻቸው ገብተው እንዳይጠይቋቸው ከፍተኛ ጫና እየተደረገባቸው ነው ሲሉ ተናግረዋል። በሽብር ወንጀል የተከሰሱ እስረኞቹ ከሌላው በተለየ ሁኔታ ሕክምና ሳይቀር እየተከለከሉ ነው ያሉት ጠበቃ ሰለሞን በጠና ታመው አልጋ ላይ የዋሉት የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር ሕክምና እንዳያገኙ ከተከለከሉት እስረኞች ውስጥ አንዱ ናቸው ሲሉ ተናግረዋል። ዶክተር ካሳ በጀርባ ዲስክ መንሸራተት ምክንያት መንቀሳቀስ እንዳልቻሉ የተናገሩት ጠበቃው ማረሚያ ቤቱ ለማሳከም ፈቃደኛ አልሆነም ሲሉም ተናግረዋል። ይህንን በእስረኞቹ ላይ እየተፈጸመ ያለውን ጫና አስመልክቶ አቤቱታ ለማቅረብ የቂሊንጦ ማረሚያ ቤት የጥበቃና ደህንነት ማስተባበሪያ ኃላፊ ኢንስፔክተር ድሪባ ሰንበታን የጠየቁት አቶ ሰለሞን ተቋሙን የማይወክልና ራሳቸውን የስርዓቱ ተወካይ አድርገው በመቁጠር የማይገባ መልስ ሰጥተውኛል ሲሉ ተናግረዋል። የእስረኞችን አቤቱታና የማረሚያ ቤቱን ያልተገባ መልስ በማጣቀስ ላይ በቀጣይ ሳምንት ፍርድ ቤት እንደሚከሱ የተናገሩት አቶ ሰለሞን በትናንትናው ዕለት በዚሁ በቂሊንጦ ማረሚያ ቤት ውስጥ መርጌታ በላይ አዳሙ የተባሉ ደንበኛቸው በጥበቃ ፖሊሶች መደብደባቸውና በአሁኑ ወቅትም ህይወታቸው አስጊ ሁኔታ ላይ ይገኛል ሲሉ መግለጻቸውን መሰረት ሚዲያ ዘግቧል። መርጌታ በላይ በአማራ ክልል ውስጥ እየተካሄደ ያለውን ትግል ተደግፋላችሁ በሚል ከታሰሩ 300 ተጠርጣሪዎች መካከልም አንዱ መሆናቸውን መሰረት ሚዲያ ጨምሮ ዘግቧል።